የአዲል ምኞት ልብ አንጠልጣይ ጣፋጭ የፍቅር ታሪክ። ጸሐፊ አብዱ እምሬ፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። እድሜ ወደ 20 እየተጠጋ ነው። ነገር ግን እስከ ዛሬ ድረስ ፍቅር ስለሚባለው ነገር ከማይገባቸውና ካልተረዱት ውስጥ ነኝ። ስለ ፍቅር ራሱ መስማት አልፈልግም። አንድ ነገር አልክድም፣ ፍቅር ስለመኖሩ። ምክንያቱም የወላጆቼና የማህበረሰቡን ፍቅር አግኝቼ ያደግኩትና ሴትን ማፍቀርና መውደድን ግን ምኑንም አላውቀውም። ፍላጎቱና እንደዚህ አይነት ስሜት ተሰምቶኝም አያውቅም። ምክንያቱም አብዛኛውን ጊዜን የማጠፋው በትምህርትና ቤተሰብን በማገዝ ነው። ልክደው የማልችለው ነገር ቢኖር ሴት ልጅን መቅረብ ከሚገባው በላይ ፈራለሁ። በስርዓት እንኳን ማነጋገር አልችልም። አዲል እባላለሁ። የምኖረው የኢትዮጵያና የአፍሪካ መዲና በሆነችው አዲስ አበባ ከተማ ነው። እንደ ስሟና ግዝፈቷ ነች ባልልም ከቅርብ ጊዜ ወዲህ ግን ስሟን ለመምሰል እየጣረች ነው። ስሜ አዲል ይባላል። ለቤተሰቤ ሁለተኛ ልጅ ነኝ። አንድ ታላቅ ወንድምና ታናሽ እህት አለች። አሚንና ሐናን ይባላሉ። እጅግ በደስታ የተሞላ ቤተሰብ ነን ብል ማጋነን አይሆንብኝም። አሁን ላይ 12ኛ ክፍል መልቀቂያ ፈተና ለመፈተን ወራት ነው የቀሩኝ። አብዛኛውን ጊዜን የማሳልፈው በቤት ውስጥ ስለሆነ ከፈተና በደንብ እየተዘጋጀው ነው። ቤተሰቦቼም ቢሆኑ በደንብ እንዳጠና እያገዙኝ ነው። በተለይ አባቴ መጽሐፎችን በመግዛት ካልሆነም ጋዜጣና መጽሔት ይዞልኝ ስለሚመጣ የማንበብ ልምዴን እንዳዳብር ረድቶኛል። ያደኩበትና የምኖርበት ሰፈር መሳለሚያ 01 አካባቢ ነው። የ01 ሰፈር ልጆች የምታውቁት በመውሊድ ነው። ከሁሉም የአዲስ አበባ አካባቢዎች በተለየ የመውሊድ ፍቅርና አከባበር በደመቀ መልኩ አለ። ሁሉም ልጆች የሚያደርጉት በአንድ መንገድ ነው። እሱም በመውሊድና በረሱል አለይሂ ሰላቱ ሰላም ሙሐባ ቤተሰቦችንም ቢሆን በአቅማችን ልክ መውሊድ ከመውጣት ቀርተን አናውቅም። ታላቅ ወንድሜ አሚን ተቀጥሮ ነው የሚሰራው። ሐናን ደግሞ የ9ኛ ክፍል ተማሪ ነች። አሁን ላይ ክረምት ትምህርት ቤት ስለተዘጋ ቤት ውስጥ ነች። አባቴና እናቴ ስራ ስላላቸው የቤቱ ስራ እሷ ላይ ነው። እኔም ቢሆን አንዳንድ ስራዎችን አግዛታለሁ። አባቴና እናቴ ሁሌም ለምሳ አይመጡም ከአሚን በስተቀር። አብዛኛውን ጊዜ ግን ብቻውን ሳይሆን ከጓደኛው ሙአዝ ጋር ነው የሚመጡት። የቤተሰብ ያህል በጣም ነው የሚዋደዱት። ለነገሩ ሁላችንም እንዋደዳለን። አሚንና ሙአዝ ሁሌም በወሬያቸው መሃል ስለ አንድ ሰው ሳያወሩ ቀርተው አያውቁ። እኔም ቢሆን ስለዛ ሰው መስማት ሁሌም በጣም ነው የምጓጓው። አሚንና ሙአዝ የተዋወቁት በስራ አጋጣሚ ነበር። ከዛ ጊዜ አንስተው በጥሩ ጓደኝነት ከ1 ዓመት በላይ ዘልቀዋል። ከቤተሰባችን ጋርም ቢሆን ጥሩ ቅርበት ስላለው አብዛኛውን ጊዜ ቤታችን ይመጣል። ጥሩ አስተዋይና ጨዋ ታዋቂ ነው። አብዛኛውን ጊዜ ስለ ቤተሰቡ ሳያነሳ ቀርቶ አያውቅም። እንደውም በወሬዎቹ መሃል ስለ ሰሚራ ሳያነሳ ቀርቶ አያውቅም። ስለ ባህሪዋ፣ ውበቷ፣ ስነ ስርዓቷ፣ ደጋግ ባህሪዎቿን ያወራል። ሰሚራ ማለት ታናሽ እህቱ ነች። ወንድሜ አሚንም ቢሆን ሙአዝ ጋር በሄደበት አጋጣሚ ሁሉ ስለሚያያት ስለሷ አውርቶ አይጠግብም። ስለሷ ሲያወራ ራሱ ፊቱ ላይ የሚታየው ደስታ ምን ያህል ለሷ ፍቅር እንዳለው ያሳያል። ለነገሩ እሷን ማግባት እንደሚፈልግም ነግሮኛል። እኔ ግን ለምን እንደሆነ አላቅም ይህንን ከነገረኝ ጀምሮ ደስታ አልሰጠኝም። ስለማላቃት ሴት ይህን ያህል መጨነቄን ማመን አልቻልኩም። ስሟ በተነሳ ቁጥር ልቤ ይደነግጣል። ቀኑን ሙሉ ሳስብ የምውለውም ስለሷ ብቻ ነው። ምን አይነት ልትሆን ትችላለች? ከማላቃት ሴት ፍቅር ይዞኛል። እውነት ግን ይሄስ ፍቅር ነው? ሙአዝ ወደ ቤት በመጣ ቁጥር ስለ ሰሚራ እንዲናገር አድርገዋለሁ። ይበልጥ ከሷ ይሳበኝ ለዱንያና ለቁስ ምንም ቦታ እንደሌላት፣ ለቤተሰቧ ያላት ፍቅር፣ በሃይማኖቷ ያላትን ጥንካሬ ያስገርመኛል። አንዳንድ ቀንም ማገር አይገባኛል። እውነት በዚህ ዘመን እንደዚህ አይነት ሴት ልትኖር ትችላለች? ይበልጥ ቀርቤ ላውቃት ጓጓሁኝ። ነገር ግን ወንድሜ ለሰሚራ ያለውን ፍላጎትና ቦታ አውቃለሁ። ይህንን እያወቅኩ እሷን መከጀሌ እንደ ወንጀል ቆጠርኩት። ወንጀል መሆኑን እንኳን እያወቅኩ እሷን ማሰቤንና ማፍቀሬን ማቆም አልቻልኩ። እንደውም ለመርሳት በሞከርኩኝ ቁጥር ፍቅሬ ይጨምራል። ሐሳቤ፣ ጽሑፌ፣ ድርሰቴ፣ ግጥሜ ሁሉ
ስለማላቃት ግን ስለምወዳት ትሁቷ ሰሚራ ሆነ። ምስሏ ላይፋቅ በልቤ ላይ ታትሟል። ከልጅነቴ ጀምሮ የግጥም የድርሰት ተሰጥኦ ነበረኝ። በትምህርት ቤት በወረዳ በተደረጉ የግጥም ውድድሮችም ተሳትፌ ማሸነፍ ችያለሁ። ሁልጊዜም በግጥሞቼ ውስጥ ስለ ዲኔ፣ ስለ ቤተሰቤና ስለ ሰፈሬ ወዘተ እንጂ ስለ ሴት ፍቅር ጽፌ አላውቅም። አሁን ላይ ግን ነገሩ ተቀይሮ ሳላያት ሳታየኝ፣ ሳላውቃት ሳታውቀኝ በኸበር በወሬ ብቻ ስለማቃት ስለ ቆንጆዋ ሰሚራ ሆኗል። ቀን ከሌት ፍቅሬ እየጨመረ መጥቷል። በዛውም ልክ ጭንቀትና ሐሳቤ ፍርሃት የሚበልጥ ጨምሯል። አባቴም ሰሞኑን ምን ሆኜ እንደፈዘዝኩኝና የሚያስጨንቀኝ ነገር መኖሩን በተደጋጋሚ ቢጠይቀኝም ምንም እንደሌለ መልሽልታለሁ። ምንም እንኳ ባያምነኝም ፊቴ ምን ያህል እንደተጨነቅኩኝ ለማወቅ ቀላል ነው። ሲመስለኝ ለፈተና በመዘጋጀት ውስጥ ስላለው ያ ስለመሰላቸው ግፊት አላበዙብኝም። አሁን ላይ አንድ ነገር ማድረግ እንዳለብኝ ያውቃለሁ። እሱም ሰሚራን ማግኘት ባልችል ስልክ ቁጥሯን ማግኘት አለብኝ። ግን ስልክ ቁጥሯን ከየት ከማንና እንዴት ማግኘት እችላለሁ? ቤተሰባችን ደስተኛና በፍቅር የተሞላ ቢሆንም እዚህ ለመድረስ ብዙ ፈተናዎችን አልፏል። የአባትና የእናቴ ጽናት ምንም ነገር በጽናት ለማለፍ ብርታት ሆኖናል። ከምንም ተነስተው በፍቅር የጀመሩት ትዳር ጠንክረውና ታግሰው በመስራታቸው ለዚህ በቅተዋል። ለልጆቻቸውም ጥሩ አርአያና ምሳሌ ሆነዋል። ስርዓት ባለው መልኩ ሃይማኖተኛና ዲናቸውን አብዝተው የሚወዱ ለጌታቸውና ለመልእክተኛው አለይሂ ሰላቱ ሰላም ትዕዛዝ ያደሩ ልጆችን ተንከባክበው አሳድገዋል። ፍቅር በእሾህ ላይ እንደመረማመድ ፈተና የበዛው ነው። እያንዳንዱ ቁስል ወይ ወደ ደስተኛ ወይንም ወደ ጠንካራ ያደርጋል፣ አሊያም ደግሞ ልብን ዳግም እንዳይጠገን አድርጎ ይሰብራል። ሁሉም ፍቅሮች በዚህ መሃል ናቸው። ፈተናዎችን ተሻግረው ለማረ ፍሬ ትዳር የሚበቁት ጥቂቶቹ ናቸው። የተቀሩት ደግሞ በፈተናዎቹ ወድቀው ሳይሻገሩ ይወድቃሉ። የሰሙዬን ስልክ ማግኘት ቀላል ነበር፣ ነገር ግን አሁን ላይ አይቻልም። ምክንያቱም አሚን በስራ ምክንያት ክፍለ ሀገር ሄዷል። ታዲያ ስልኳን እንዴት ማግኘት እችላለሁ? ይሄ የቀን ከሌት ሐሳብ ይሆናል። ለአሚን ደውዬ ብጠይቀው ለምን የሚል ጥያቄ አነሳብኛል። ምንስ ብዬ ልመልስለት እችላለሁ? በነጋታው ሮብ ዕለት ከሰዓት አካባቢ ቤት ውስጥ መጽሐፍ እያነበብኩኝ ባለሁበት ሰዓት ስልክ ጠራ። ቻርጀር ሰክቼው ስለነበረ ስልኩን ለማንሳት ተነሳሁ። አሚን ነበር የደወለው። ስልኩን አነሳሁ። ሰላምታና ደህንነታችንን ከተጠያየቀን በኋላ እኔ የምልህ አዲል፣ እዚህ አካባቢ ኔትወርክ ስለሚያስቸግር ቴሌግራምን መጠቀም አልቻልኩም እና የተላከ ሜሴጅ ካለ ታይልኛለህ? አረ ችግር የለውም እሺ አልኩት። እንደ ዛሬ ተደስቼ አላውቅም። ምክንያቱም ይሄ ለኔ ከትልቅም በላይ ነው። የቴሌግራሙን ኮድ ትልክልኛለህ አልኩት በደስታ ስሜት ሆኜ። እሺ ግን አሁኑን አድርገው። እንኳንም ብለኸኝ ነው፣ ባትለኝም ጊዜ መግደል አልፈልግም አልኩ በውስጤ። የዚህ ደስታ ምንጭ ሌላ አይደለም። አሁን ላይ የደስታ የሚያዛን ምንጭ የሆናቸው የሰሚራን ስልክ ቁጥር እንደማገኝ ስላወቅኩ ነው። ብዙም ሳልቆይ ስልክ ቁጥሩን ሞልቼ ቴሌግራሙን ኮድ በሜሴጅ ከላከልኝ በኋላ አካውንቱን ከከፈትኩት ደስታዬ ጀነት በር የተከፈተልኝ እንጂ ሌላ አይመስልም ነበር። ወዲያው በመጀመሪያውኑ የፈለግኩት ነገር ቢኖር የሰሙዬን ስልክ ነበር። ሰሙ የሚል ኮንታክት አየሁ። አሁን ደግሞ ይበልጥ ደስ አለኝ። ምክንያቱም አሚንና ሰሚራ እስካሁን ምንም አይነት ወሬ አላወሩም። እኔም ስልክ ቁጥሯን ልቤና ስልኬ ላይ ሴቭ አድርጌ የቴሌግራም አካውንቱ ላይ ብዙ መልእክት ተላልከዋል። አስፈላጊ የሚባሉ በሜሴጅ ላኩለት። ከዛ ሌላ የማደርገው ነገር ስለሌለ ወደ ራሴ ቴሌግራም ገብቼ የሰሚራን አካውንት በመመልከት ቴሌግራም ላይ ከገባች ሳምንት እንዳለፋት አየሁ። ይሄም ደስ ይላል። የምታወራው ሰው ባይኖር እንኳ የቆየችው ብዬ አሰብኩኝ። በልቤ ፎቶዋ ካለ ብዬ ፕሮፋይሏን ብመለከትም ከጥቅስ ውጪ ምንም አይነት ፎቶ የለውም። እኔም ስትገባ እንድትመለከተው መልእክት አስቀምጬ ወጣሁ። ወደ ማታ አካባቢ ሰሚራ የላኩላትን ሜሴጅ ከመለሰች ብዬ ለማየት ወደ ቴሌግራም ገባሁ። ሰላምታይን መልሳልኝ ነበረ፣ ግን ማን ልበል ስትል አስከትላ መልእክት ልካለች። ስሜ አዲል ይባላል። አንቺ ሰሚራ ነሽ አይደል? አዎ ነኝ። ስሜን እንዴት አወክ? እንተዋወቃለን እንዴ? አይ በፍጹም፣ እኔ አውቅሻለሁ፣ አንቺ ግን አታውቂኝም። አንተ ካወከኝ እኔ ለምን ላውቅህ አልችልም?
ለመሆኑ የት ሰፈር ነህ? ሰፈሬንስ ታውቂዋለሽ? አንድ ሰፈር ነን። እኔም አዲሱ ገበያ ነኝ። መዋሸት ባልፈልግም ትክክለኛ ማንነቴን እንዳታውቅ ስልና እንደማውቃት እርግጠኛ እንድትሆን ነበር አንድ ሰፈር መሆኔን የገለጽኩላት። እሺ አንድ ሰፈር ነን ማለት ነው። ቆይ እንዴት አወቅኝ? ሰፈር ውስጥ ብዙ ጊዜ አይሻለሁ። ስልክሽን በስንት ትግል መሰለሽ ያገኘሁት። እኔም ላውቀ ስለምፈልግ ፎቶ ልትልክልኝ ትችላለህ? እሷ አሁን ላይ አልችልም፣ ግን ወደፊት እልክልሻለሁ። ቅር ካላለሽ ግን ያንቺን ፎቶ ብትልክልኝ ደስ ይለኛል። አንተ ስትልክ እኔም እልክልሃለሁ። የወንድ ጓደኛ ፍቅረኛ አለሽ እንዴ? አልፈጠንክም ለዚህ ጥያቄ? ረጋ በል እንጂ ልታገባኝ ያስመሰልከው። ከሰሙዬ ጋር ማውራት ከጀመረን 2 ቀናት አለፉ። ከተዋወቅን ገና ቢሆንም ብዙ መግባባት የቻልን ይመስለኛል። እንገናኝ ብትለኝም ስራ እንደሚበዛብኝ ነግሬ ቀኑን አራዘምኩት። ተማሪ መሆኔን እንኳን አልነገርኳት። ምክንያቱም በእድሜ ትልቅ ትሆን መካከለኛ ስላላወቅኩ ነው እንዲህ አልኳት። ባወራሃት ቁጥር በጣም ትናፍቀኛለች። ፍቅሬና ክብሮቴም እየጨመረ ነው። በዛ ላይ ወሬዋ ሁሉ ከዘመኑ ሴቶች ለየት ያለ መሆኑ ቀልቤ ስቦታል። እንደወዳት ያደረገኝ ራሱ ይህ ባህሪዋ ይመስለኛል። ከዚህ በፊት ብዙ ሴቶች የፍቅር ጥያቄ ደጋግሞ ያቀረቡልኝ ቢሆንም ፈቃደኛ ሳልሆን ቀርቻለሁ። ሁሌም የኔ ሐሳብና ምኞት ተምሬ ተመርቄ ስራ ካስኩና ቤተሰቤን ከደገፍኩኝ በኋላ ነው የፍቅር ህይወት መጀመር የምፈልገው። ነገር ግን በቃ ለማስረዳት ሁሉ የሚከብድ ስሜት፣ በምን ቋንቋና ቃላት መግለጽ የማይቻል ሆኖብኛል። በዛ ላይ አሁን ቤት ውስጥ ስለሆንኩኝ ሌላ የማስበው ነገር የለም። ፍቅሯን በየትኛውም መንገድ መራቅም ሆነ ላስብበት መቆየት አልችልም። ሰውን በውበቱ ወይም በማየት ብቻ አይደለም የሚፈቀረው። ልክ እንደኔው ሳያዩ በወሬ ብቻ የሚያፈቅሩ ሞልተዋል። እንዲሁም በስራቸውና በመግባራቸው ሳይታዩ የተፈቀሩ ታላላቅ ሰዎችም እልፍ ናቸው። መፈቀር ምን ያህል መታደል ነው! ያውም ደግሞ ሳይታዩ መውደድ እንዴት ያስደስታል! ፍቅርን የመሰለ ጸጋ ደግሞ ፈጽሞ አይገኝም። ስንቶች ከራሳቸው ውጪ የማያፈቅሩት ሆኖ ሳለ ሌላን ሰው መውደድ ትልቅ መታደል ነው። ፍቅር ለሰጪው እንጂ ለተቀባዩ አይገባም። ለዛም ነው ብዙ ጊዜ ለሚወዱን ሰዎች ቦታ የማንሰጣቸው። ፍቅር የሚሰጥ ሰው ግን በየትኛውም መልኩ ቢሆን ከደስታ ለማይርቅም። ተቀባይ ሁሌም የሚረዳው ሲያጣ ነው። ፍቅር ሲቀበል ይቆይና በድንገት ሲያጣው የዛኔ ነው የፍቅር ምንነት ሊረዳ የሚችለው። የሚሰጥ ሰው ግን ሁሌም የሚሰጠውን ነገር ትርጉምና ምንነት መረዳት ይችላል። ለፍቅርም ቢሆን ከዚሁ የተለየ አይደለም። ውበት አይተህ የወደድክ እንደሆን ውበት የሚጠፋ ነገር ነውና አብሮ ከውበት ጋር ፍቅርህም ይጠፋል። ገንዘብ አይተህ ከገባህ ሲያልቅ ፍቅርህም አብሮ ያልቃል። ምክንያቱም ያፈቀርከው ቁስ እንጂ ግለሰብን አይደለም። ስሜትን ተከትለህ የወደድክ እንደሆነ ከስሜትህ በኋላ ማንነትህ ይቀየራል። ብዙ ጊዜ ሴቶች የመጎዳታቸው ሚስጥርም ይህ ነው። ለስሜቱ ከቀረባት በኋላ የሚፈልገውን ሲያገኝ ዓይንሽን ላፈር ብሎ ያርፋል። ከልቡና ከነፍስ ያፈቀረ ግን የማይጠፋ ፍቅር ነው። ምክንያቱም ልቡ ዘላለማዊ ነውና። የዓይን ፍቅር ጊዜያዊ ነው፣ በልባቸው የወደዱ ግን ዘላለማዊ ነው ይላሉ ታላቁ ሊቅ ጀላሉዲን ሩሚ። ከሰሚራ ጋር ማውራት ከጀመርን ሳምንት አለፈ። በዛው ልክ ለሷ ያለኝ ስሜት እየጨመረ መግባባታችንም እየጎላ መጣ። ወንድሜ አሚን ዛሬ ከፊልድ መጥቷል። እንደተለመደው ጓደኛው ቤት ስለነበረ አብዛኛውን ወሬያቸውን ሁሉ ስለ ሰሚራ ነበር። ስለ ሰሙ ሲያነሱ ቅርም ደስም ይለኛል። ምክንያቱም ደስ የሚለኝ ስለሷ የበለጠ እንዳውቅ ስለሚያደርገኝ ሲሆን አሚን ለሷ ያለው ፍቅር እንዳይጨምር በመስጋት ነው። ሰሚራ ግን ከአንድ ቤት 2 አፍቃሪ ያገኘችው ምን ያህል ቆንጆ ብትሆን ነው! እሷን ለማየት በጣም ነው የጓጓሁት። የ12ኛ ክፍል ፈተና ሳምንት ብቻ ነው የቀረው። የጥናት ጊዜ እንደ ቀድሞ ባይሆንም በተቻለኝ አቅም ሁሉ ግን ከማጥናት አልሰነፍኩም። ከዚህ በፊት የነበሩ የ12ኛ ክፍል ፈተናዎች አባቴ ይዞ ስለሚመጣ እነዛን በመስራት ላይ ትኩረቴን ያደረኩት። ከፈተናው በፊት ግን ሰሙዬን ማግኘት እጅጉን ፈልጌያለሁ። በአእምሮዬ ላይ የምስላት ሰሙ በአካል እስካያት እንዴት እንደጓጓው። ቀይቶን ጥቁር ምንም ብትሆን ግን ለኔ ምንም ለውጥ የለውም። እንደ ሁል ጊዜው ሁሉ ማታ ቴሌግራም ስገባ ማውራት ጀመርን። አርብ ቀን እንድንገናኝ ብፈልግም እሷ እንደማይመቻት ነግራኝ
ለሆድ ተስማምተን ከቴሌግራም ወጣሁ። ወደ ቀኝ ወደ ግራ ብልም እንቅልፍ ገና ካሁኑ ጠፋ። ሰሚራ የተወለደችው ጅማ ከተማ ሲሆን ለቤተሰቧ 7ኛ ልጅ ነች። 5 ወንድምና 2 እህቶች አሏት። በአጠቃላይ 8 ናቸው። ከተወለደች 4 ዓመት እስኪሆናት ድረስ ከአባ ጅፋር ሀገር ጅማ ነበረች። ከዛ በኋላ ሙሉ ቤተሰቧ አዲስ አበባ መኖር ጀምረዋል። ሰሙዬ የጅማ ልጅ ስለሆነች ነው መሰለኝ ከሰው ጋር ተጫዋችና ቶሎ መግባባት ትችላለች። በሁሉም ቤተሰቧ ዘንድ ተወዳጅ ልጅ መሆኗን ነግራኛለች። ለነገሩ ሁሌም ከወንድሜ አፍ የምሰማው ነገር ስለሆነ ምን ያህል ተወዳጅ እንደሆነች መገመት ቀላል ነው። ቀኑ ጁማ ስለሆነ ለሰላት ወደ አንዋር መስጂድ አቀናሁ። የሞሊድ መዳረሻ ወቅት ስለሆነ ከወትሮ በተለየ መስጂዱ የውስጡም የውጩም ውበቱ ድምቅ ብሎ ይታያል። የተወዳጁን ሼህ ጦሃ ኹጥባ ከሰማንና ከተሰገደ በኋላ በተወዳጅ ማዲሆች ደማቅ ኢሽቅ መንዙም አለን። ህዝቡ ሁኔታው ደስ የሚል መንፈስ የሚፈጥር ነበር። ከምንም በላይ ደግሞ አላህንና ተወዳጁን ነቢያችንን ሙሐመድ አለይሂ ሰላቱ ሰላም ማወደስ መዘከርና መውሳት የሚሰጠው የልብና የአእምሮ እርካታ በየትኛውም ሁኔታ የማይገኝ ነው። ሰፈራችን እንደተለመደው የሞሊድ መቃረቢያ ወቅት ምሽቱ የተለየ ድባብ ነበረው። በዚህም በዚያም ድብ የመቱ መንዙማ የሚሉ ስብስቦች በርካታ ናቸው። ምሽቱ የቀን ያህል የሰው ብዛት ይጨምራል። ከልጅነታችን ጀምሮ በዚህ መንፈስ ውስጥ ስላደግን እነዚህ ቀናት ለኛ ያላቸው ትርጉም ከፍ ያለ ነው። በህይወታችን የማንረሳቸውን አጋጣሚዎች ከመፍጠሩ ባሻገር በእጅጉኑ እናፍቃቸዋለን። ስንቶች ይህንን ያላገኙ ዕድለቢሶች አሉና ለዚህ ትልቅ ቀን መታደል ኃያሉን አላህን በእጅጉ አመሰግነዋለሁ። ከሰሙ ጋር ለመገናኘት የተቀጣጠርንበት አንድ ቀን ብቻ ነው የቀረው። ጉጉቴም ፍርሃቴም በዛው ልክ እየጨመረ ነው። ከዚህ በፊት እንደዚህ ሁኔታዎች አጋጥሞኝ ስለማያውቁ ምንና እንዴት ማድረግ እንዳለብኝ አላውቅም። ለዚህም እንዲረዳኝ የፍቅር ታሪኮችን ማንበብን ተያይዤዋለሁ። ወይኔ ለካ የሚወዱትን ማግኘት እንደዚህ ያስፈራል። ማይደርስ የለምና ከሰሙዬ ጋር የያዝነው ቀጠሮ ደረሰና ሌላ ቦታ ስለማይመቻት እሷ ሰፈር እንድንገናኝ ነግራኝ እሷን ለማግኘት ወደ ሰፈሯ አመራሁ። ለሰሙ የነገርኳት አንድ ሰፈር መሆናችንን ነው። ለዛ ይመስለኛል እዛው የቀጠረች። እምቢ ማለት አልችልም። መጀመሪያውን እውነቱን በነግራት ለእኔም እንደዚህ አይርቀኝም ነበር። ከሰፈሬ ጎጃም በረንዳ ከዛም ወደ አዲሱ ገበያ ታክሲ ይዤ ሸገር ጋር ስደርስ ወረድኩኝ። ከወረድኩኝ በኋላ ሰሙ ጋር ደውዬ የጠበቅኳት መሆኑን ነገርኳት። እሷም ቀበሌው ጋር እንደጠበቃት ነገረች። እዚህ ሰፈር ዘመድ ስላለን በዚህ አጋጣሚ ስለምመለስ አወቅኩት እንጂ ዛሬ ጉድ ሆኜ ነበር። መጀመሪያ እኔ ላያት ስለፈለግኩኝ ለእኔ የሚታየኝ እሷ ቶሎ የማታየን ቦታ ላይ ቁጭ ብዬ መጠበቅ ጀመርኩ። ብዙም ሳይቆይ አንድ ሴት ከታች ትመጣለች። አካባቢው ላይ የሙስሊም ልብስ የለበሰችው እሷ ብቻ ስለሆነች ሰሚራ መሆኗን ለማወቅ ብዙ አልዳገተኝም። ጥቁር አባያ ከቀይ ሂጃብ ጋር ነበር የለበሰችው። እንዳሰብኩት ሳይሆን ካሰብኩትም በላይ በጣም ቆንጆ ነበረች። እድሜዋ ከ23 እስከ 25 ዓመት አካባቢ ይጠጋል። ወደ እኔ በምትቀርብ ቁጥር ልቤ እንደ ከበሮ ምቱ ይጨምር ነበር። ብዙ ሳይቆይ አይን ላይን ተያየን። እንዳየች ነበር አንገቷን ዝቅ ያደረገችው። ስም መጠያየቅም ሳያስፈልገን ሰላምታ ተለዋወጥን። ግን ምን ማድረግ እንዳለብኝ ሁሉ አላውቅም። እጇ አልያዘው በምን ሁኔታ እንደማወራት ምንስ ብዬ ወሬ እንደምጀምርላት ሁሉ ነው ግራ ይገባኝ። ለወትሮ የማይዘጋው አፌ ተከፍቶ ለማውራት ሁሉ ዳገተው። ምንም ሳናወራ መራመድ ጀመርን። ሰውነቴ ላብ ጠምቆታል። እስካገኛት እንዳልጓጓ አሁን እስክንለያይ ናፈኩ። በዛ ላይ ቲሸርት ነበር ያደረኩት። የሰፈሩ ንፋስ ደህና አድርጎ ነው የገረፈኝ። የእውነት ብርዱን እሷ ባትኖር ሁሉ የምችለው አይመስለኝም። ከሰው እይታ ገለል ያለ ቦታ ስንደርስ እዚህ እንቀመጥ ብላኝ ተቀመጥን። አታወራም እንዴ? ቴሌግራም ላይ እኮ ስታወራ እንደዚህ የምትሆን አትመስልም። ለእኔም አልገባኝም እንዴት ዝም እንዳልኩ። የሚወዱትን ሰው ሲያገኙ የሚያደርገው እንደዚህ ነው መሰለኝ አልኩ፣ መፍራቴን ለመደበቅ። ለዛ ነው ላብህ ዝናብ የምታያል የሚፈሰው። ለካ ለኔም አልታወቀኝም እንጂ ለተመልካች የታጠብኩኝ እንጂ ላብ አይመስልም ነበር። በቃ ለማንኛውም ቤት እንግዳ አለ፣ ሱቅ ልሄድ ብያቸው ነው የወጣሁት። ሌላ ቀን እንገናኛለን። እንደዚህ የምትሆን ግን ከሆነ ምንገናኝ አይመስለኝም።
እወድሃለሁ ብላ ትሄዳለች ብዬ ስጠብቅ ፊት ለፊት ቆመች። ከጥቂት ዝምታ በኋላ ምንም አትለኝም እንዴ አለች። ግራ በመጋባት ምን ልበልሽ ያልኩትን መልሱን አልመለስክልኝም እኮ ብላ ስታፈጥ ገባኝና እሺ እኔም እወድሻለሁ ብዬ እየተንተባተብኩኝ መለስኩላት። ዛሬ በራሴ በጣም ነው ያፈርኩት። ምንኛ ነው ግን አንድ ቃል እንኳን ማውጣት ያቃተኝ? በስርዓት እንኳን ማውራት አልቻልንም። ከኔ በላይ እሷን እንዳሳቀቅኳት ነው የሚሰማኝ። ምን አለ ባላገኘኋት ብዬ እስካስብ ድረስ ነው የጸጸተኝ። መንገዱን ሁሉ እያስጠላኝ ነው ወደ ቤት የተመለስኩት። ይሆናል ብዬ ያሰብኩት ሊሆን ቀርቶ ስመጣ የነበረኝ ደስታና ፈገግታ እንኳን አሁን የለም። ምን አለ አንዴ እንኳን የውስጤን በነገርኳት። ለምንድነው ይህንን ያህል አይን አፋር የሆንኩት? ወደ ቤት ስገባ 1 ሰዓት ሊሆን ጥቂት ደቂቃዎች ነበር የቀረው። ቤት ውስጥ ከአባቴ በስተቀር ማንም አልነበረም። ሌሎቹ የት እንደሄዱም አባቴን ስጠይቀው አክስቴ ማለትም የእናቴ እህት እዚሁ ከኛ ቅርብ ስለሆነ ቤቷ እዛ እንደሄዱ ነገረኝ። ሄድ አብራቸው ትመጣለህ ቢለኝም እንደደከመኝ ነግሬው ክፍሌ ገብቼ ጋደም አልኩ። ጋደም ብዬ ሁሉ የማስበው ያንን የሚያስጠላ ሰዓት በራሴ ይበልጥ እየተናደድኩ ቀጣይ ስንገናኝ እንዴት ልክሳትና አሪፍ ጊዜ ከሷ ጋር ማሳለፍ እንደምችል እንደ ህልም ይታየኝ ጀመር። ሁሉም አፍቃሪ ላይ የሚፈጠር ነገር ይሆን? በስልክ ሲያወሩ ከነሱ በላይ የሚያወራ ያለ አይመስልም። ሲገናኙ ደግሞ ሳይለንት መሆን፣ ከዛ በላይ የመደናገጥ ስሜት በቀላሉ የሚለቅ አይደለም። አጠገቧ ሆኜ በስልክ በቴሌግራም ሁሉ ባወራት ይመቸኛል። ዳታ ካልበራ በስተቀር ድፍረቴ አብሮ የሚጠፋን የሚመስለው። ዝምታ ብዙ ጥሩ ነገር ያለው ቢሆንም በእንደዚህ አይነት ወቅት ግን ጭንቀት ብቻ ነው የሚፈጥረው። ምን ብለ ወሬ እንደምትጀምር ሁሉ ይጠፋብሃል። ቅኔ የሚዘረፍበት አማርኛ ሁሉ ለኔ ያጥርብኛል። ፈተና ሊጀመር 3 ቀናት ብቻ ቀርተውታል። ለዛም ሲባል ቢያንስ 3ቷን ቀን በደንብ ብዘጋጅ ብዬ ስልኬንም ዘግቼዋለሁ። ሁሌ የሚገርመኝ ፈተና ሲደርስ የማጠናው ሁሉ ይጠፋብኛል። ከዛ ይልቅ በፊት ያጠናሁት አሊያም የሰማሁት አይረሳኝም። ፈተና ሲደርስ እኔ ብቻ ሳይሆን ቤተሰቤ ሁሉ እንደኔው ጭንቀትን የሚይዛቸው። ፈተና ሁሌ ያለው ነገር ግን የማይለመድ። ዛሬ ፈተና የመጀመሪያው ቀን ነው። እኛ አካባቢ ያሉ መሰናዶ ትምህርት ቤቶች ሁሉ መፈተኛ ጣቢያው እኛ ትምህርት ቤት ስለሆነ በጧት ከአሚር ጋር ነበር ሄድነው። ከሰኞ ጀምሮ ጧት ከሰዓት ስንፈተን ቆይተን ዛሬ ሐሙስ ጧት ላይ ጨረስን። ፈተናው ይህን ያህልም ከባድ አልነበረም። ብቻ ጥሩ ውጤት እንደማመጣ እርግጠኛ ነኝ። ሁሉም ሰው የዘራውን ያጭዳል እንደሚባለው እኔም የለፋውበትን ውጤት አመጣለሁ። እንኳን ለኔ ምንም ላላጠናም ሰው መጥፎ ውጤት ሲመጣ ወይም ሲበላሽ የሚያመጣው ጭንቀትና ድብርት ይኖራል። የሰው ልጅ በተፈጥሮ ሁሌ ጥሩ ነገር እንዲያጋጥመው ብቻ ነው ፍላጎቱ። ትንሽ ችግር ያለውን ተስፋ የሚታገልበት እልፍ ሰው አለ። ሳይዘሩ እንደመብላት ያለ አይነት ነው ምኞቱ። ፈተናው ማለቁ ለኔም ለቤተሰቤም ትልቅ እፎይታ ነው። ያው ውጤቱ እስከሚመጣ ድረስ ማሰቡ የማይቀር ነገር ቢሆንም ቤት ከገባው ከደቂቃዎች በኋላ አሚን መጣ። የሆነ ነገር በቦርሳ ይዞ ነበር የመጣው። ገና ከመግባቱ አዲሌ ሲል ጠራኝ። እኔም አቤት ብዬ ፈገግ አልኩ። ይሄን ላንተ ነው ያመጣሁት። እንዴ ምንድነው? ገና ውጤት ሳይመጣ ሽልማት ልትሰጠኝ ነው አልኩኝ ሳቅ ባፈነው ድምጽ። አንተ እኮ ውጤት መጠበቅ አያስፈልግህም። አሪፍ ውጤት እንደምታመጣ ሙሉ ለሙሉ እርግጠኛ ነኝ። እሺ እንዳልክ የኔ ወንድም ብዬ ቦርሳውን ለመቀበል ከተቀመጥኩበት ተነሳው። ቦርሳውን ከከፈትኩት በኋላ ደስ የሚል ነገር ነበር ውስጥ የነበረው። ደግሞ ሰሞኑን ሳስበው የነበረ ነገር ነው። ሐሳቤን እንዴት እንዳወቀልኝ እንጃ። አሚኒ ላፕቶፕ ነበረ ገዝቶ ያመጣልኝ። በደስታ እንባ እየተናነቀኝ ቶሎ ብዬ እቅፍ አድርጌ ሳምኩት። እንደዚህ አይነት ወንድም እንዴት ደስ ይላል! እርስ በርስ መተሳሰብና መተዛዘንን የመሰለ ምን ነገር አለ? ቤተሰብ በእንደዚህ አይነት ፍቅር ሲኖር በቃ ከዚህ በላይ ምን አለ? አንተ ትብስ አንቺ ትብሽ የተባባሉ መኖር ቤት ውስጥ አንድነትና በረከትን ያሰፍናል። እናቴ ከኔ በላይ ነበረ በጣም ደስ ያላት። አባቴም ቢሆን እንደዛው። ለነገሩ ለወላጆች በልጆች መካከል የሚኖርን ፍቅር ከማየት በላይ
ምን የሚያስደስት ነገር ይኖራል? ሰሙዬ በጣም ብትናፍቀኝም የምደውልበት ጊዜ ስላላገኘው አልደወልኩላትም ነበር። አሁን ጊዜውን ሳገኝ ወዲያውን ደወልኩላት። ደጋግሜ ብደውልም ስልክ አላነሳችም ነበር። ቤት ውስጥ እሷ ብቻ ስለሆነች ስራ ይበዛባታል። ለዛ ይሆናል የማታነሳው ብዬ አስቤ ሲመቻት ስለምትመልስ መደወሉን ተውኩት። እንዳሰብኩትም ብዙ ሳይቆይ መለሰችልኝ። ስራ ላይ ሆና እንዳላየችው ነገረች። ፈተና እንዴት እንደነበረ ጠይቀች። እኔም ጥሩና አስደሳች እንደነበረ ገለጽኩላት። ከዛ በላይ ደግሞ በጣም እንደናፈኳትና ነገ እንድንገናኝ እንደምትፈልግ ነገረች። እኔም የምፈልገው ስለነበረ ወዲያው ነበር መስማማቴን የገለጽኩላት። ለነገሩ የትኛው አፍቃሪ ነው ተፈቃሪውን ማግኘት የማይፈልገው? እናም እንደተለመደው ማታ ላይ በቴሌግራም ከሰሙ ጋር ማውራት ቀጠልን። ስለ ቤተሰቦቼ ጠይቀኝ ነገርኳት። ጥያቄዎቿን መለስኩላት። በመጨረሻ እድሜን ጠየቀች። ትክክለኛው እድሜ 18 ቢሆንም በዚህ ምክንያት እንዳትርቀኝ ብዬ 20 ዓመቴ እንደሆነ ነገርኳት። ገና አንድ ፍሬ ልጅ ነህ ለካ። ንግግሩ አስደንግጦኛል። ምን ለማለት እንደፈለገች ስላልገባኝ ይህን ያህል አረጀህ ማለትሽ ነው? ተረድሻለሁ። ለመሆኑ አንቺ የስንት ዓመትሽ ቢሆን ነው እንደዚህ ልትይ ቻልሽው? እስክትመልስልኝ በጣም በጓጓም ቆይታ ነበር የመለሰችልኝ። እድሜዋ እንዳሰብኩት አልነበረም። አሁን 30 ዓመት ሊሞላት እንደሆነ ነገረች። ይህንን ያህል ትልቅ ትሆናለች ብዬ ስላላሰብኩኝ ያልጠበቅኩት ነበር። የምመልስላት ነገር ግራ ገባኝና ጥቂት ደቂቃ ሳልመልስላት ቀረው። ምን ነው ዝም አልክ? እድሜያችን የተራራቀ ነው፣ ለዛ ነው ዝም ያልከው አለች። አረ በፍጹም እንደዛ አስቤ አይደለም። ደግሞ በፍቅር ላይ እድሜ የሚባል ነገር አለ እንዴ? የወደድኩት ማንነትሽን እንጂ ከእድሜሽ ምን አለኝ ብለሽ ነው። ደግሞ ይህንን ያህል ሩቅ የሚባል አይደለም። ሩቅ መሆኑንም አውቃለሁ፣ ግን ፍቅር እድሜ ሊገድበው አይገባም። ይሄ ማለት በእኛ መካከል የ12 ዓመት የእድሜ ልዩነት አለ። ከቤተሰብ ከማህበረሰብ ብዙ ፈተና እንደሚጠብቀኝ የታወቀ ነው። አስቡት፣ በእኛ አይነት ማህበረሰብ ሰርግ ተጠርቶ ድግሱን እየበላ እንኳ ልጁ ትንሽ ነው ትልቅ ነው፣ ሴቷ ልጅ ነች አሮጊት ነች እያለ በሚያማ ማህበረሰብ እጅግ በጣም ከባድ ነው። በዛ ላይ ከጋብቻ በኋላ ከጓደኞች ከሰፈር ሰው የምታገኘው ሁኔታ ሌላው ይቅርና መንገድ ላይ ስትሄድ ራሱ ፈተና ነው። የሰው እይታ አኳኋኑ ሁሉ አሳቃቂ ነው። እኔ ግን ከባድ ይመስለኛል። አብረን የምንሄድ አይመስለኝም። ካሁኑ ቢቀርብን የሚሻል አይመስልህም አለች። ምን ማለትሽ ነው? የእውነት እስከፈለኩሽና እስከወደድኩሽ ድረስ ሌላው ነገር አያስጨንቅሽ። ደግሞ ፍቅር ማለት በፈተናና በችግር መሃል ጸንቶ መቆም ማለት አይደል እንዴ? እሱስ ልክ ነህ። አንተ ግን ለሁሉም ነገር ዝግጁ መሆንን እርግጠኛ ነህ? ከሚገባ በላይ እርግጠኛ ነኝ። ምንም አያሳስብሽ። እሺ በቃ ነገ እንገናኛለን፣ ደህና ደር ብላኝ ከቴሌግራም ወጣች። እኔም የነገውን እያሰብኩኝ እንቅልፍ ወሰደኝ። ከሰሙ ጋር ዛሬ ለሁለተኛ ቀን ልንገናኝ ነው። ከባለፈው የተሻለ ውብ ጊዜ እንዲኖረን ጓጉቻለሁ። እሷን ለማግኘት ሸገር መናፈሻው ስለተቀጣጠርን ወደዛ ለመሄድ ከቤት ወጣሁ። በቀጠሯችን መሰረት ተገናኝተን ጥሩ ጊዜ አሳለፍን። አሁን ከሰሙዬ ጋር ምኞት፣ ተስፋና ፍቅር እስካለ የደባኳቸውን እውነቶች ሁሉ መናገር አለብኝ። አሁን ሰዓቱ ነው። አሁን ላይ ካልነገርኳት ምናልባት ወደፊት ነገሮችን ሊያበላሽብን ይችላል። አሁንም ቢሆን ምን አይነት መልስ ልትሰጠኝ እንደምትችል ፈጣሪ ብቻ ነው የሚያውቀው። ውሸት መዋሸት ትክክል ያልሆነ ተግባር መሆኑን ሁሉም ሰው ያውቃል። አንዳንዴ ነገሮች እንዲስተካከሉ የምትዋሸዋቸው ነገሮች ምናልባት ለጊዜው ሊያስተካከል ይችላል። ሲቆይ ግን መዘዙና ማበላሸቱ የበዛን የሚሆነው። እኔም ሰሙዬ እንድትወደኝና እንድታምነኝ ስል የዋሻኋት አሁን የማልወጣው ዳገት ያህል ሆኖብኛል። እኔ ሳልነግራት ካወቀች ደግሞ የኔን ፍላጎት በተሳሳተ መልኩ ልትረዳው እንዳትችል ፈርቻለሁ። ምናልባት ለጥቅም አሊያም ለስሜት የቀረብኳት ሊመስላት ይችላል። ስለዚህ ከሁሉም በፊት ላስረዳትና ላግባባት ይገባል። እንደተለመደው በቴሌግራም ስናወራ ሰሙዬ አንዳንድ የዋሻዎች ነገሮች አሉ፣ ግን በቅድሚያ እኔ በሌላ ሁኔታ አስቤ እንዳልሆነ እንድትረጅኝ እፈልጋለሁ። እሺ ንገረኝ፣ ማወቅ እፈልጋለሁ
ምንድነው ያሻኝ? እነግርሻለሁ። በቅድሚያ ይቅርታ እንደምታደርጊልኝ ቃል እንድትገቢ ይፈልጋለሁ። መጀመሪያ ሳልሰማ መወሰን አልችልም። ከሰማው በኋላ ይቅርታ እንደሚገባውና እንደማይገባው እነግርሃለሁ አለች። ምን መሰለሽ ሰሙዬ፣ እኔ ሰፈሬ አዲሱ ገቢ አይደለም፣ ማለትም እናንተ ሰፈር አይደለም። ለምን እንደዛ እንኳን እንዳልኩሽ አላውቅም። ብቻ እንደማውቀሽ ለማሳመን ፈልጌ ነበር። እሺ እኛ ሰፈር ካልሆንክ እና የት ሰፈር ነህ? ሰፈሬ መሳለሚያ ነው። እና ስለኔ ይህንን ሁሉ እንዴት ልታውቅ ቻልክ? ወይስ በፊት እኛ ሰፈር ትኖር ነበር? ይሄ ሊገባኝ አልቻለም። ልታስረዳኝ ትችላለህ? እኔ አሚን ወንድም ነኝ፣ የወንድምሽ የሙዓዝ ጓደኛ። ስላንቺ ያወቅኩት ሙዓዜ ሁሌኛ ቤት ሲመጣ ስላንቺ ያወራል። በዛ ምክንያት ነው። እውነት የአሚን ወንድም ነህ እንዴ? ወላሂ በል እስኪ። ወላሂ አሁን ለምን ብዬ ዋሻለሁ ብለሽ ነው? እስካሁንም በጣም እየቆጨኝ ነው። ከዚህ በኋላ ውሸት አይለመደኝም። እሺ ለምን እኔ ልታወራኝ ፈለክ? ሙዓዝ ሁሌ ቤት ስላንቺ ሲያወራ፣ ስለ ጸባይሽ፣ ቤተሰብ እንደምታከብሪ፣ ስላንቺ መልካም ነገሮችን ሲያወራ ሳላስበው ልቤ ይገባሽ። ቀሌት አንቺን ሆነ የማስበው። ፍቅርሽ ከአቅሜ በላይ ሆነብኝ። እንዴት ሳታይኝ ትወደኛለህ? ስለኔ በመስማት ብቻ? እኔም አላቅም፣ ግን ወላሂ ከልቤ ነው የምወድሽ። ለማመን የሚከብድ ነገር ነው የምትነግረኝ። እንዴት እንዲህ ሊሆን ይችላል? ምን እንደምልህ አላቅም። ለእኔም አልገባኝም፣ ግን እኮ ፍቅር አስበሽበት ወይንም ፈልገሽ የሚመጣ አይደለም። እሺ አምኜሃለሁ። እኔ የምልህ ሙዓዝ ስለኛ ያውቃል እንዴ? አረ በፍጹም ምንም አያውቅም። ምንስ ብዬ እነግረዋለሁ? አደራ ስለኛ ምንም ሊያውቅ አይገባም። እሱ የሚረዳ አይነሱ አይደለም። እሺ በዚህ ምንም ስጋት አይግባሽ። ሙዓዝ ከኔ ምንም ነገር አይሰማም፣ አያውቅ። ህይወት ሁሌም በራሷ ዛቢያ እንጂ እንዳንተ ፍላጎት አትሆንም። አንዴ ትሞላለች፣ ሌላ ጊዜ ደግሞ ትጓጓለች። ደስታ እንደሚያጋጥመ ሁሉ ሐዘኑም አይቀርም። በህይወት ስትኖር የነበረን ሁሉ ትለያለህ። ከራስህም በላይ የምትወደው ነገሮች ቢኖሩም መቆራረጥህ፣ መፋታትህ የማይሻር የህይወት ህግ ደንብ ነው። ሁላችንም ብዙ የምንወዳቸው ግለሰቦች ነበሩ። ከራሳችንም ማስበልጠን የምንሳሳላቸውና የምናስብላቸው እልፍ ሰዎች ነበሩ። ከዚህ የህይወት ህግ ደንብ ግን ልንጠብቃቸው አልቻልንም። የእናትን ደረጃ የምትረዳው ስታጣት ነው። የአባትን መከታነትም የምትገነዘበው ከጎንህ ሲርቅ ነው። በህይወት እያሉ ከተጠቀምንባቸው የደስታ ምንጭ ሆነንላቸው ከነበረ ካለፈ በኋላ አይቆጭም። ለነሱ ሐዘንን ብቻ ካተረፍ የማትመልሰው የህይወት ጠባሳና ቁጭት ይሆናል። ሁላችንም በዙሪያችን የምናውቀው ታሪክና ገጠመኝ ነው። አንተ እኮ እድለኛ ነህ፣ እናትህ ከጎንህ አለች። አንቺ እድለኛ ነሽ፣ አባት አለሽ። እናንተ እድለኛ ናችሁ፣ ወንድም እህት አላችሁ። ስንቶች አንተ ዛሬ ታደልከውን እንደ ተራ የምትቆጥረውን ፍቅር ያጡና የሚናፍቁ ሰዎች አሉና በጥሩ ፈገግታም ሆነ በመልካም ንግግር ከምንም ነገርና ከማንም በፊት ለቤተሰብህ ቅድሚያ መስጠትን ልመድ። ከሰሚራ ጋር ፍቅራችን ጨምሮ ወደ 2 ወር አስቆጥረናል። ዛሬ ምሽት 12 ሰዓት ውጤት የሚለቀቅበት ዕለት ነው። አብዛኛው ተማሪ ኢንተርኔት ቤቶችን አጨናንቋል። ስልክ ያለውን በጉጉትና በፍርሃት እየጠበቀ ነው። ጊዜው ደርሶ ሁሉም ውጤት ማየት ጀምሯል። አንዳንዱ ሲደሰት፣ ያላለለት ደግሞ ሐዘኑን በፈገግታ ሊደብቀው ቢሞክርም ውስጡ ተረብሿል። ሌሎች ደግሞ በሐዘን ለያዥ ለገናዥ አስቸግረው እየተነፋረቁ ነው። ውጤቴን አሁን ማየት ስላልፈለኩኝ እስከ ሌሊት ድረስ መጠበቅ ጀመርኩ። እስካላየህ ድረስ በምንም ነገር እርግጠኛ ልትሆን አትችልም። ጥሩ ነገር ስትጠብቅ መጥፎ ነገሮች ሊፈጠሩ የማይችልበት ምንም መተማመኛ የለም። ሰዓቱ ከሌሊቱ 8 ሰዓት ይላል። እጅ የተንቀጠቀጠ ልቤም እየፈራም ቢሆን ለማየት የትምህርት ሚኒስቴር ዌብሳይቱን ከፈትኩኝ። ያ አላህ ልቤን የሚሰብርና ክፉ ነገር አታሳየኝ እያልኩኝ በልቤ ዱዓ አደርጋለሁ። የአድሚሽን ቁጥር አስገባሁ። ስሜንና የሁሉንም ፈተናዎች ሊስትና ውጤት አቀረበልኝ። ደስታዬን ልገልጸው አልቻልኩም። መኝታ ቤቴን በጩኸት ከወትኩት። መቼስ ተቃራኒ ቢሆን መቆዘም እንጂ መጮህ የለም። ውጤቴ 3.4 ነበር ያመጣሁት።
ክፍሌን ለቅቄ ወጥቼ ወደ እናቴ ክፍል አመራው። እነሱም ጩኸት ስለሰሙ በመደናገጥ ሊወጡ ሲል ደረስኩ። ምነው አዲሌ፣ ማን ነው የጮኸው? አለች እናቴ፣ ድንጋጤዋ ፊቷ ላይ እየታየ። እማዬ አለፍኩ እኮ ውጤት መጥቷል አልኩኝ በፈገግታ ሳቅ ባፈነው ድምፅ። ማሻአላህ አዲሌ ማሻአላህ፣ አላህ ምን ይሳነዋል፣ አልሐምዱሊላህ። በደስታ አቀፈችኝ። አባቴ በተራው የኔ ጀግና እያላቀፈኝ፣ ወንድሜ እህቶቼም ሁላችንም በደስታ ሰክረን ማለት ይቻላል። ከኔ በላይ እነሱ ነበር የፈነደቁት። ጎረቤቶች በድንጋጤ ነበር ወደ ቤታችን የመጡት። ይህንን ዜና ሲሰሙ ግን ደስታቸውን እየገለጹ ተመለሱ። ለዘመድ አዝማድ ሁሉ እየደወለች እናቴ ደስታዋን ስትገልጽ ሰነበተች። ጎረቤት መንገድ ላይ የማገኛቸው ሰው ሁሉ የሚሰጡኝ መልስና የደስታ መግለጫ ሳምንቴን በሙሉ ያማረ አድርጎታል። እናቴ ይህንን ደስታማ እንደዚህ በዋዛ አናሳልፈውም ብላ በተለየ ሁኔታ ለማክበር እየተሰናዳች ነው። እኛ ሰፈር ሰርጉ፣ ምርቃቱም ሁሉ ለታላቁ ሰው ውልደት መውሊድ ሲባል ነው የሚደረገው። ምክንያቱም ይህንን ደስታ ያገኘነው በሳቸው ሰበብ ነው የሚለው ሐሳብ ከልጅነታችን ጀምሮ በአእምሯችን የተቀረጸ ነው። ትዝ ይለኛል ልጅ እያለሁ 2 ጓደኞች ነበሩኝ፣ አንዋርና ረመዳን የሚባሉ። አሁን ላይ ከኛ ሰፈር መጥተው ዓለም ባንክን የሚኖሩት። ብር ስናገኝ አንድ ላይ እናዋጣለን። ጆሊ ጁስ፣ ዳቦ፣ ቆቀር ገዝተን እናከብር ነበር። ይህ ይመስለኛል ለአሁኑ ማንነቴ ሰበብ ይሆንልኝ። ከሰሙዬ ጋር ቶሎ ቶሎ መገናኘት ባንችልም ባገኘነው አጋጣሚና ክፍተት በሙሉ እንገናኛለን። በዛ ላይ ቤት ራሱ መጣ ከእናቴ ጋር ተዋውቃለች። የሙአዝ እህት ነሽ ብዬ ነው ያስተዋወቅኳት። አሚን ሁሌ የሚያነሳት ልጅ ይህች ነች እንዴ አለች እናቴ። አዎ እሷ ናት፣ ሰሚራ ነው እንደውም ስሟ። ነግሬሃለሁ፣ ሌላ ነገር ይኖራል ብዬ አላስብም። ካንተም በፍጹም አልጠብቅም፣ ግን ነግሬሃለሁ፣ በወንድማማቾች መካከል ጥል እንዲፈጠር አልፈልግም። እንዴ አይታየህም እንዴ? እድሜዋ እንኳን ሄዷል። አንተ ከሷ አንጻር ስትታይ እንኳን አሮጊት ነች። ከሚመጠንህ ጋርዋል። በእውነት እንደዚህ ስላለች ብዬ አላሰብኩም ነበር። ደግሞ ሰሚራ ነች ቤተሰቦችን ካላዩ ብላ በግድ የመጣችው። እኔ መጀመሪያ ይህ እንዳይፈጠር ፈርቼ ነበረ፣ ግን አልቀረልኝም። የእናቴ ንግግር ቢያናደኝና አንጀቴን ቢያቆስለውም ክፉ ነገር ሳልናገር ቀጥታ ወደ ክፍል ገባሁ። የሰው ልጅ ባህሪው የአእምሮን እይታ፣ ምላሱ የልቡን ገጽታ ያሳያል። የሚናገረው ነገር ጥሩ ይሁን መጥፎ፣ የፍቅር ይሁን የጥላቻ ልቡ ላይ ያለውን ነው። ልቡ ላይ የሌለውን ከየትም አምጥቶ መናገር አይችልም። አብዛኞቻችን የምንናገረው ሳናመዛዝን ወይም ራሳችንን አሊያም ሌሎችን እንጎዳለን። አንድም ቀን ተናግሬ አላቅም። የምናገረው ነገር አላህን ያስከፋል አያስከፋም ብዬ ሳላስብ። ለዚህም በንግግሮቼ የተቆጭቼ አላውቅም ይላሉ ታላቁ አሚር ዑመር ኢብኑል ኸጣብ። ራሳችንን ብንመለከት አስበን በተናገርናቸው ቃላት አንቆጭም ብንኮራ እንጂ። በስሜት የምንናገራቸው ግን ቁጭትን ብቻ ነው የሚያተርፉልን። ከሰው ጋር ያለን ግንኙነት መጥፎ ይሁንም ጥሩ በሚያስበው አስተሳሰብ ነው የሚመዘነው። አስተሳሰቡ የተቃና ሰው ከሰዎች ጋር ያለው ግንኙነት ያማረ ይሆናል። ከምንም በላይ ባህሪው በሰዎች ዘንድ ተወዳጅ እንዲሆን ያደርገዋል። መጥፎ ነገርን ቢያይ በጥሩ ሁኔታ ነው የሚያስበው። በተቃራኒው በአእምሯቸው መጥፎን የሚቀርጹ ሰዎች ከሰዎች መግባባታቸው ደካማ ይሆናል። ባህሪያቸው አክብሮትና ታማኝነት እንዳይኖራቸው፣ በዚህ የተነሳ ሰዎች ከነሱ እንዲርቁ ያደርጓቸዋል። ከዚህም የባሰው ጥሩ ነገሮችን በመጥፎ ሁኔታ ማሰባቸው ነው። አሚን ሰሞኑን ስራ ስለሌለው ቤት መዋል ጀምሯል። እኔም ከሰሙ ጋር መደዋወል ቀንሻለሁ። ሙአዝም አብሮት ነው ቤት የሚያሳልፉት። ሙአዝ ለኛም ለአሚንም ትልቅ ውለታ አለው። ምክንያቱም የአሚን ህይወት ከዚህ በፊት አስቸጋሪ ሁኔታ ውስጥ ነበር። በተለያዩ ሱሶች ተጠቅቶ ነበር። እንደውም ብዙ ጊዜያት ሽሻ ቤት እየተያዘ እስከሚታሰር ደርሷል። ከቤተሰብ ጋር ያለው ግንኙነት ጥላቻ የተሞላ ማለት ይቻላል። እናቴ በሱ የተነሳ የሌለባት በሽታ ሁሉ ትታመም ነበር። ሰፈር ውስጥ ባለፈው መጥፎ ባህሪ እስከናፍርበት ደረጃ ደርሶ ነበር። በዚህ መሃል እያለ ነበር ከሙአዝ ጋር የተዋወቁት። ሙአዝ የዳዕዋ ልጅ ስለሆነ በተለያዩ መንገዶች የአሚንን ማንነት እንዲላቀቅና ከሱስ እንዲርቅ አድርጎታል። በዚህ የተነሳ ነው ቤተሰባችን ሙአዝን የልጅ ያህል የሚያዩት።
የሙዓዝ ጓደኛ እንደመሆኑ አሚን በየወሩ 3 ቀን መንፈሳዊ ጉዞ ይወጣል። በዚህ የተነሳ በየወሩ ስነ ምግባሩና ባህሪው እያማረ መጥቷል። ምክንያቱም ይህ ጉዞ ሰው ማክበርን ብቻ ሳይሆን ለእንስሳት ማዘንን፣ ለሁሉም ሰዎች በጎ መዋልን፣ ወንድምን ዝቅ አድርጎ አለማየትን፣ አለማሳነስን ነውና የሚያስተምረው። አካባቢያችን ላይ ይሁን ዓለም ላይ በዚህ ጉዞ የተነሳ ብዙዎች ህይወታቸው ተስተካክሏል። ሊፈርሱ የነበሩ ቤተሰቦችም ተጠግነዋል። ልጆቻቸውን በሱስ ያጡ ወላጆች ወደ ደስታ ተቀይሯል። ተስፋን ያጡ እልፍ ሰዎች ተስፋን ማንገብ ጀምረዋል። አሚንም ከሙዓዝ ጋር ለ3 ቀናት በዚህ መንፈሳዊ ጉዞ አሳልፈው ዛሬ ተመልሰዋል። ከስንት ጊዜ በኋላ አሚን ቤት በመዋሉ ለሁላችን ደስታ ፈጠረልን። በዚህ ያህል ደረጃ ከተገናኘን ከተያየንና ካወራን ቆይተናል። አሚን ከጓደኞቼ ጋር ወክ ለማድረግ እየወጣው እንደሆነ ነግሬው ወጣሁ። አዲል ስልኬን ረስቼው ነው የወጣሁት፣ እስኪ ስልክህን ስጠኝ አለኝ ሙዓዝ። እኔም እሺ ብዬ ሰጥቼው ወጣሁኝ። መንገድ ላይ ያለው ከሰሙ ጋር የተደዋወልነውን እንዳላጠፋሁት ትዝ አለኝ። መንገድ ላይ ሳለው ነበረ ለሙዓዝ ልደውል ሲለኝ ስልኬን እንደሰጠሁት ትዝ ያለኝ። ጓደኞቼም ሲያስቸኩልኝ ስለነበረ ስልኩንም ሳልቀበለው ነው የመጣሁት። ከሚገባው በላይ ነበር የፈራሁት። የነበረኝ የመዝናናት ሙድ ባንዴው ነው ወደ ቁዛማ የተቀየረው። ሰዓቱ ወደ 1 ሰዓት የተጠጋ ነው። ጓደኞቼን ቻው ብዬ በፍጥነት ወደ ቤት ማምራት ጀመርኩ። ግቢያችን ጋር ስደርስ ለመግባት እያቅማማሁና እየፈራው ወደ ውስጥ ዘለኩ። ቤት ስገባ ከእናቴና ከጭጮቹ ውጪ ማንም የለም። አሚን ሰምቶ ይሆን እንዴ ከቤት ወጣው ብዬ በጣም አሰብኩኝ። ለማረጋገጥ እናቴ ኦሚ አሚን ወዴት ሄዶ ነው አልኳት። ሙዓዝ ልሸኝ ብሎ አብረው አሁን ነው በቅርብ ተያይዘው የወጡት። ስልኬ ቲቪ ስታንዱ ላይ ተቀምጧል። ሙዓዝ የደወለው ለሰሚራ ነበር። ደግሞ የኔ ፍቅር ብዬ ነው ሲቪ ያደረኩት። እሱም አሚን እስኪመጣ ጨነቀኝ። ካየው ዛሬ በሰላም ማደር የለም። የምገባበት የምወጣበት ነው ጨነቀኝ። ቤት ሲመጣ እንዴት ይሁን ምንስ ብዬ መልስለታለሁ? አላህ ይሁነኝ እንጂ በቀላሉ የሚለቀኝ አይመስለኝም። ከሁሉ የሚብሰው ከእንግዲህ በእኔ ላይ ያለው እምነት አብሮን የሚጠፋው። ይሄ ሁሉ ተፈጥሮ እንዴትስ ተብሎ ሊያምነኝ ይችላል? ሰዓቱ የዓመት ያህል የረዘመብኝ። አሁን መጥቶ ምን ይለኛል በሚል ስጋት ሳሎን ቁጭ ብዬ ቲቪ ያየው ነው። አይኔ እንጂ ያፈጠጠው ልቤስ ሌላ ሐሳብ ገብቶታል። ስልኬ መጥራት ጀመረ። አጠገቤ ስለነበረ በፍጥነት ከተቀመጠበት አነሳሁት። ማን እንደደወለ ተመለከትኩ። ሙዓዝ ነበር የደወለው። በጣም ተነገጥኩ። ምን ሊለኝ ይሆን? ላንሳው አላንሳው ከሚል ብዙ ማቅማማት በኋላ ስልኩን አነሳሁት። ሰላም አለይኩም አዲል። ወአለይኩም ሰላም ብዬ ገና ሰላምታውን ከመመለሴ ንግግሩ ባንዴ ወደ ጩኸት ተቀይሮ አንተ ትልቅ ሰው አይደለህ እንዴ? እኔ እንደ ወንድሜ ነበርኩ የማይ። አሳፍረኸኛል አዲል። በእውነት ባለጌ ነህ። ይህንን ባህሪህን እስከዛሬ አላወቅኩም ነበር። አስመሳይ ነህ። ከእህቴ ጋር እንደዚህ አይነት ግንኙነት የምትፈጥረው እኔ እንዴት ብትነቀኝ ነው? እውነት ቢሆን እንኳን መሆን ያለበት የምትገባውም ለአሚን ነበር። ለሁሉም ሰላም ስል ለአሚን ያልነገርኩት። ከእንግዲህ ስልኳ ላይ ብትደውል እሷ ስደውል እንኳን ብታነሳ የዛኔ እናንተ እንተያያለን ብሎ ዘጋው። ይህንን ሁሉ ነገር ሲናገር ልመልስለት ቀርቶ በድንጋጤ ፈዝዤ ነበር የቀረሁት። ያጠፋሁኝ መስሎት ሰማኝ። በአንድ በኩል ደግሞ ጥሩ አደረኩ። መውደድ በእኔ ተጀመረ እንዴ ብዬ አስባለሁ። ደግሞ ይሄ ሁሉ ነገር እንደሚፈጠር መጀመሪያም አውቃለሁ። አውቄ ምን የገባሁት ላብ ከፊት ይወርዳል። ከእንግዲህ ሰሚራ ራሱ ብትቀርበኝስ 2 ሞት ማለት አይደል? ከምንም በላይ ያሰጋኝ ለሰሚራ ምን ብሏት ይሆን የሚለው ሐሳብ ነው። ከራሴ የበለጠ በእኔ የተነሳ እሷንም ችግር ውስጥ ማስገባቴን ያሳሰበኝ። ቤተሰቦቿ ቢሰሙስ እሷ ላይ ሊፈጠር የሚችሉትን ነገራቶች በቅድሚያ ነግራኛለች። ምን ነው ዛሬ አመድ አድርጎ ባስቀረኝ ነበር። ሰሚራ ምን ብዬ መልስላታለሁ? በምንስ ድፍረት አወራታለሁ? በዚህ ሐሳብ ያለው አሚን ወደ ቤት መጣ። ፊቱ በፈገግታ ተሞልቷል። ይህ ማለት ሙዓዝ ምንም ነገር አልነገረውም። ቀለሜው ብሎ ካጠገቤ ተቀመጠ።
እቅፍ አድርጎኝ ቲቪውን ማየት ጀመረ። ከአጠገቡ የምነሳበት የሆነ ሰበብ አገኝ ብዬ ተመኘው። እስከ ዛሬ ምንም ያልመሰለኝ ዛሬ የገዳሁት መሰለኝ። ስልኬን ሳይለንስ ስላደረግኩት ሰሚራ ስትደውል አላየሁትም። አንድ ጊዜ ሚስኮል አድርጋለች። በሁለተኛ ስትደውል አየሁት። ስልኬ ሲጠራ ወደ ክፍሌ ገባሁ። ሰሙ ነበር የደወለችው። አሚን እንዳይሰማ ነበረ ወደ ክፍሌ ገባሁት። ስልኬን አነሳሁት። ሰላም አለይኩም ብዬ በቅድሚያ ሰላምታ ቀረብኩላት። ዝግ ባለ ድምፅ ወአለይኩም ሰላም አለች። ድምጿ ያለቀሰች በሚመስል መልኩ ምን ነው ሰሙ፣ ድምፅሽ ችግር አለ እንዴ? ችግሩን ማጠንቅቄ ባቀውም መስማቷን ለማረጋገጥ ነው። ምን እንደማያቅሰው ትሆናለህ። ሙአዝ አልደወለልህም ነበር? አዎ ደውሎልኝ ነበር። እና ታዲያ ምን አለ? ያለኝማ ካሁን በኋላ ከሰሚራ ጋር እንዳትገናኝ፣ እንዳታወራ፣ እንዳትደውል። ቆይ ሲጀምር በምን አወቀ? ነግረኸው ነው? ኧረ እኔ እንዴት ነግረዋለሁ? እብድ ነኝ እንዴ? ታዲያ እንዴት ሊያውቅ ይችላል? ከኔ ሊያውቅ አይችልም፣ ካንተ ቢሆን እንጂ። በንዴት ድምጿን ከፍ አድርጋ ዛሬ ቤት መጥቶ ነበር። ከዛ ስልክህን ስጠኝ ልደውልበት ሲለኝ ሰጠሁት። በዛ ነው ያወቀው። ሲጀመር አንተ የተደዋወልንበትን መልእክት የተላላክንበትን መደለት ነበረብህ። እኔ እንዲህ ይሆናል ብዬ አላሰብኩም ነበር። አሁን ምን እንደሚሻል ማውራት ይሻላል። ያለፈው አልፏል። አለፈ ትላለህ እንዴ? አታፍርም? ንግግሯ ንዴቴን አባሰው። ምን እያልሽ ነው? መጀመሪያ ይህ እንደሚፈጠር አውቀን የገባን መሰለኝ። ቢሆንስ በቅድሚያ ሙአዝ ማወቅ እንደሌለበት ነግሬህ ነበር። ቆይ እሱ ለመሆኑ ለምንድን ነው እንደዚህ የሚሆነው? ከዚህ በፊት ከሱ ጓደኛ ጋር የፍቅር ግንኙነት ነበረኝ። በዛ የተነሳ ከቤተሰብ ጋር እስከመጣላት ደርሰናል። አስበኸዋል አሁን ምን ያህል ሊብስ እንደሚችል? እሺ አሁን የሚሻለው ምንድን ነው? ለማንኛውም በኋላ እደውልልሃለሁ ብላ ዘጋችሁ። ከገባሁበት የሐሳብ ማዕበል አዲል ናራት ብላ እናቴ ስትጣራ ነቃው። አላቅም ምን እንደሚሻል። ካሁን በኋላ ሰሚራ ወደ ኋላ ትመለስ ይሆን አሊያም ጸንታ ትቆማለች? በጣም ያሳሰበኝ ጉዳይ ነው። በአንድ በኩል ወንድም ያለ፣ በሌላ በኩል የማፈቅራት እንስት። ከሰሙ ጋር እንጋባ ራሱ ከወንድሜ ከቤተሰብ ጋር የሚፈጠረው ምንድን ነው? የቆንኩበት የማደርገው ሁሉ ስተት ይሆን? ከቤተሰብ ጋር ያቆራርጠኛል። እንዳሁኑ መጥፎ ጎኖቹ ታይተውኝ ያውቅ። ፍቅሬን ልከተል አእምሮዬን አሊያም ስሜቴን ለመወሰን ከባድ ሆኖብኛል። ከሰሙ ጋር በቴሌግራም እያወራን ነው። ሙአዝ ሆነ አሚን ስለ ግንኙነታችን እንዳይሰማ በድብቅ እንዲቀጥል ተስማምተናል። ቅድም ከተናገረችው ፍቅረኛ እንዳላት ስትናገር ቅር ስላለኝ፣ ስለዚህ ከዚህ በፊት የነበራትን የፍቅር ግንኙነት ሁሉ እንድትነግረኝ ጠየኳት። ለእኔ ሰሚራ የመጀመሪያዬ ናት። ለእሷም እንደዛው የሆንኩኝ አድርጌ ነበር የማስበው። እሷ ግን ካሰብኩት በላይ ብዙ የፍቅር ታሪክ ነበራት። ንዴት ይሁን ቅናት ብቻ ከፍቶኛል። በእኔና በእሷ መካከል ያሉ ልዩነቶች ይበልጥ አሁን ነው ጎልቶ እየታዩኝ ያለው። ከሰሚራ ጋር በሳምንት አንዴ እንኳን ሳንገናኝ ቀርተን አናውቅም። መቼስ የፍቅር ንፋስ ወስዶ የማይጥልበት የለም። ተፈቃሪ ሁልጊዜም ለአፍቃሪው ጥርት ብሎ እንደሚፈስ ውሃ ነው የሚታየው። ለሌሎች ሰዎች የሚታይ መጥፎነት እንኳን በጥሩ መንፈስ ነው የሚመለከተው። በሁለንተናዊ መልኩ ከጉድለት እንደጠራን የሚገነዘበው። ሁሉም ነገር ካስፈላጊ በላይ ሲሆን መርዝ ነው። ፍቅር፣ ደግነት፣ ጥላቻ በመጠኑ ሲሆን መልካም፣ ካስፈላጊው በላይ ሲሆን ጉዳት ብቻ ነው የሚያተርፈው። ጥላቻ ማለት ከአቅም በላይ የሆኑ ነገሮችን አለመቀበል ነው። ሰውን በሰውነቱ ብቻ ከተቀበልን ፍቅር ይሆናል። ደግነት ማለት ለራስ የሚያስፈልግን ሁሉ ለሌሎች ማድረግ ነው። ከሚጠሉት ላይ መስጠት የንፉግነት መገለጫ፣ ለራስ የጠሉትን የማይመኙትን ለሰዎች ማድረግ ነው። ህይወት በዚህ ሁሉ ቋጠሮ የተሞላ ነው። ሁሉም ጥሩ ላይሆን፣ ሁሉም መጥፎ የሚሄድበት መንገድ በትክክለኛ መንገድ እንደሆነ ያምናል። ነገር ግን ጥሩና መጥፎነቱን የሚረዳ የመንገዱ መጨረሻ ላይ ነው። አሁን ለአእምሮዬ ይሁን ልቤ ሰላም አጥቷል። መግለጽ የማይቻል ጭንቀት፣ ጥፋት ይሁን ጥሩ መረዳት አልቻልኩም። በዚህ ፍቅር ደስተኛ የመሆን መስሎ የነበረ ግን
አሁን ላይ ደስታዬን እየነጠቀኝ ነው ያለው። ሙዓዝ ቤት በመጣ ሰዓት ከሰሚራ ጋር አሁንም እያወራው መሆኔን ጠየቀኝ። እኔም ከዛ ቀን በኋላ ወርደን እንደማናቅ ነገርኩት። ይሄ ይሻላል። ሁሉም መንገዱን አውቆ ሲራመድ ጥሩ ነው። የተሳሳተ መንገድ ትርፉ ለገደል ብቻ ነው። ለአሁኑም ለወደፊቱም ህይወት የተሻለ የሚሆነው በተስተካከለ በሚመጥነውና በሚገባው መንገድ መሄድ ብቻ ነው። በእውነቱ ከሰሚራ ጋር እንደ ቀድሞ ያህል ባናወራም አሁንም ግን መራራቅ አልቻልንም። ስንገናኝም ለማውራትና ለመወያየት ያን ያህል ብዙ ሰዓት አላገኘንም። ለመተያየት ከሚሆን የዘለል አይደለም። ትመጣለች ቤተሰብ እያለች፣ ከዛ በደንብ ሳንገናኝ ትሄዳለች። ይሄ ደግሞ የባሰ እንድትናፍቀኝ የሚያደርገኝ። ዛሬ ከሰሙ ጋር ጥሩ ጊዜ እያሳለፍን ነው። አዲሱ ገበያ ጃኑ ህንፃ የሚገኝ ካፌ ውስጥ ቁጭ ብለን ሻይ ቡና እያልን የልባችንን ማውጋት ተያይዘነዋል። በዚህ መሃል ሰሙ ወደ መጸዳጃ ቤት አመራች። ገና ከመሄዷ ስልኳ መጥራት ጀመረ። ማንነቱን ለማረጋገጥ ስልኩን አንስቼ ስመለከት ያልጠበቅኩት ነገር ተመለከትኩ። ከልጅነት ጀምሮ እቅዴና ምኞቴ በቅድሚያ ለቤተሰቤ ኖሬ አገልግዬ እንዲሁም ደግፌ ሳበቃ ለራሴ ህይወት የራሴን ቤተሰብ መመስረትን ነበር የማስበው። አንድም ቀን ከነሱ በፊት ስለ ራሴ ወደፊት እጨነቃለሁ የሚል ሐሳብ በአእምሮዬ ውል ብሎ ያውቅ። በእርግጥ ሁሉም ነገር በኃያሉ ፈጣሪ እጅ እንደሆነ አውቃለሁ። ለቤተሰቤ ከመጨነቅ የሚያግደኝ ምንም እንቅፋት ሊያቆመኝ እንደማይችል ነበር የማስበው። ነገር ግን ሁሉንም ነገር ከወዲሁ አከሸፍኩት። በማይረባ ስሜት ውስጥ ወድቄ ራሴን ገደል ከተትኩት። እያየው መታወር እየሰሙ መደንቆር ሆኗል የኔ ነገር። በራስ ወዳጅነት ተውጬ የሚፈጠረውን ሁሉ ለማየት አልቻልኩም። ራስን በአጉል ተስፋ ውስጥ ከቶ ዛሬን ነገን ማበላሸት። ስልኳን አንስቼ የደዋያን ማንነት ስመለከት አሚን ፍቅሬ ይላል። ግራ ተጋባሁ። የምን ፍቅር እያልኩኝ ራሴን ጠይቃለሁ። ምናልባት በወንድምነት ሊሆን ይችላል እያልኩኝ ራሴን አጽናናለሁ። ስልኩ ጠርቶ ከዘጋ በኋላ ተጨማሪ ሜሴጅ ተላከ። እሷ ሳትፈቅድ ለማየት ባልፈልግም ራሴን መቆጣጠር ስላልቻልኩኝ ከፍቼ ተመለከትኩት። በጣም ብዙ ሜሴጅ ነው የተጻጻፉት። ለማመን የሚከብድ ሆኖብኛል። እውነት በህልም ዓለም እየተፈጠረ ነው እንጂ እውን አልመስልሃለኝ። ከተጻጻፉት ውስጥ እወድሃለሁ፣ እወድሻለሁ ብዙ የፍቅር መልእክቶች ነበሩት። መልእክቶቹን አንድ ባንድ እየተመለከትኩኝ ሳለ ሰሚራ መጣች። የሷን ስልክ መያዜን ስትመለከት ደንግጣ ቆማ ቀረች። መቆም የሚያውቁት እንባዬ እንደ ጅረት ይፈሳሉ። ተነስቼ ከካፌው ወጣሁ። የት እንደምሄድ አላቅም። የኔ ሰሚራ እንደዚህ ታረጋለች ብዬ በፍጹም ማስቤ አላቅም። ከሌላ ሰው ቢሆን ምን ነበረበት? ከገዛ ወንድሜ ጋር ከወንድማማቾች ጋር ፍቅር ስትጫወት ነው የከረመችው። ምን አይነት ህሊና ነውስ እንደዚህ አይነት ነገር የሚፈቅደው? እንዲህ ያለ ጭካኔ በሰው በጊዜና በህይወት ላይ መቀለድ ምን ይሉታል? ወንድሜ ቢያውቅ ኖሮስ በመካከላችን ምን አይነት ችግሮች ሊፈጠር ነበር? ህልሜ ምኞቴና ተስፋዬን በማይረባ ቃላቶች ገደለችው። ከሁለት ጓደኛሞች ጋር የሚፈጠሩ የፍቅር ታሪኮችን ሰምቻለሁ። እንደዚህ ከወንድማማቾች ጋር ግን ለማሰብ ሁሉ የሚከብድ ነገር ነው። በፍቅር ምክንያት ራሳቸውን ከህሊና ጸጸትና ጭንቀት ለማዳን ሲሉ የሞቱ እልፍ ሰዎችን ተመልክቻለሁ። እነዚህ ሰዎች ምን ያህል ሞኝ ናቸው ብዬ አስብ ነበር። ዛሬ ግን ሞኞኔ እንደሆንኩኝ አወቅኩ። እንደዚህ በየቀኑና በየደቂቃው ከመሞት አንድ ጊዜ መሞት ምን ያህል እድለኝነት ነው። እናቴን፣ ቤተሰቤን ሳስብ ከማሸክማቸው የህሊና ጠባሳ ጋር ሲተያይ የሰሚራ ምንም ማለት አይደለም። ለአንድ ተራና ረካሽ ሴት ብዬ እድሜያቸውን በሙሉ የለፉልኝን ቤተሰቦቼን ነገን ለማድመቅ ደከመኝ ሳይሉ የሚለፉትን ከማስከፋት ራሴን እየወቀስኩኝ መኖርን እመርጣለሁ። ሳምንት ያህል ራሴን ለመሆንና ከዚህ ጭንቀት ለመውጣት ፈጅቶብኛል። ስልክ ቁጥሬን ጥዬ አዲስ ስልክ ቁጥር አወጣሁ። ሰሚራን የሚያስታውሱኝ ነገሮች ሁሉ ጣልኩኝ፣ ከራሴ ራኩኝ። ከእንግዲህ ሰሚራ ማለት ለኔ እንደሞተች አድርጌ ራሴን አሳመንኩት። በዩኒቨርሲቲ ምደባ ሐዋሳ ዩኒቨርሲቲ ደረሰኝ። መጀመሪያ አዲስ አበባ ውጪ ላለመሙላት ፍላጎት የነበረኝ ቢሆንም አሁን ግን ይህንን እንደ እድል ተጠቅሜ የሚያስፈልጉኝን ነገሮች ሁሉ አሟልቼ ጥቅምት መጀመሪያዎቹ ላይ ወደ ዩኒቨርሲቲ አቀናሁ። ውድን የተከበራችሁ የአሚን መልቲሚዲያ ፕሮዳክሽን ተከታታዮቻችን ታሪኩ እዚህ ላይ ተፈጸመ።
ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።